ጽናት ክፍል 97 ተለቀቀ። ጽናት የቤቲን ውሸት ሙሉ በሙሉ አውቃለች። ጽንቄ ናሆሜ ምሩዬ ጨረሽ እንዴ? አዎ ይኸውልሽ ምሩዬ አንድ ነገር ልነግርሽ ነው። ምን? አዩ አንሽን ጨፍኝ ነግሬሻለሁ፣ መግለጽ አይቻልም ብለው ናሆሜ ተንበርክከው የኔ ፍቅር የተበላሸውን ህይወቴን ያስተካከልሽልኝ ሴት ማለት ምን ማለት እንደሆነች ያሳየሽኝ ምርጥ ሴት ነሽ። ሴት ልጅ ማለት ለእኔ ምንም ማለት አልነበረችም። ምሩዬ ታገቢኛለሽ? የናሆሜ ጥያቄ እኮ ነው የሚያስቀኝ። እንዴ የት አገኘው? ከየት አገኘው? የት አገኘዋለሁ? ፈጣሪ ድጋሚ አላገባህም። ወደሽ ነው የምታገቢኝ? እኔም አፈቅርሃለሁ። ለምን የምታለቅሽው? አምላኬ ግን ምን ባረግለት ነው እንዳንተ አይነት አሳቢ ባል የሰጠኝ አለች ምሩዬ። አንቺ ነሽ ለእኔ የተሰጠሽኝ። አስበው እስኪ እንዳንተ የሚጨነቅ ባል ማግኘት እኮ በጣም ከባድ ነው። በቃ እንድታለቅሽብኝ አልፈልግም። የደስታ እኮ ነው የማለቅሰው። ቢሆንም እንድታለቅሽብኝ አልፈልግም። እስኪ ሳቂልኝ። አዎ እንድትስቂልኝ ነው እኔ የምፈልገው። አሁን በቅርብ ሰፕራይዝ ሆንኩ ብለሽ ነው የምታለቅሽው? እሰይ እሺ። ምሩዬና ናሆሜ ተቃቀፉ። ሰኒዬ አይ ሰኒ ነጭ ናጫዋ በጣም ሰኒ፣ አንተ ደግሞ እዚህ ምን እየሰራህ ነው? ምንም ቤቴ በር ላይ ቆመህ ምንም። የእውነት ቤት ቀይረሽ ነው አለ ክብሮም። አይ ቤቴ ሰፈር ቀይሮ ነው። አንቺ ቆይ አለም ባንዴ ሳትቀያየር አንቺ እንደዚህ ባንዴ ትለወጭሻለሽ። እሱን ተውና አንተ ለምን መጣህ? እኔ እኮ ከስራ ነው ስትወጫቸው የመጣሁት። አሁን ጥያቄ መልሽኝ። ማለት መመለስ መጠየቅ መብቴ ነው። ሲጀመር መጠየቅ ምንድነው? ምን ነህ? ጥያቄ እንዲመልስ የምታስገድደኝ ማነህ? ምን ነህ ማለት አሁን ያስፈላጊ ነው? አዎ ሰኒ ግን ማላቀስ ሴት ሆነሻል አንተ እንጂ የተቅለሰለስክ ጉዴ ሰራኝ። ኦፍ አሁን ትናንትና ሁሉንም ነገር አይቼዋለሁ እሺ ብላ ገባች። ክብሮም ተከትሎ ገባ። ይሄ ክብሮም ጽናት ጽዬ ደግሞ አዝናና ተግሳ አልጋው ላይ ቁጭ ብላ ነበረ። ኪራ መጣ። ቀና ብላ አየችውና ምን ነው አላት። ምንም ዝም ብዬ ነው። አሁንም እያየችው ነው። የምትነግረኝ ነገር አለ አለችው። አዎ ምን? ምንም ቢፈጠር ማንም ቢመጣ ያንቺን ቦታ እንደማይተካ አለ። ምንም ነገር ቢፈጠር አንቺን የሚጎዳ ነገር እንደማያደርግና አንቺን አይኔ ካንቺ ውጭ አይኔ ማንንም እንደማያይ ልነግርሽ እፈልጋለሁ። ለምንድነው እንደዚህ ያየሽ? እንዴት አየሁህ? እሺ በአይንሽ የሰለቸኝን ተረት ተረት አትድገምልኝ አልሽኝ። ኑሮህ አሳየኝ እያልኩ ነው። ጽናቴ እስኪያስብ ቤቴ እንድትሆን የምፈልግ ነው እንደሚመስልሽ? እኔ እኮ አውቃለሁ። ያው እናቷ አሳዝና ነው እንዴ? አውቀሽ ነው የምታሰበው? አዎ ትንሽ ላስተፈልፍህ ነበር ግን አልቻልኩም። አሳዘንከኝ። እኔ አንቺ መቀለጃ ፍቅሬም ጭምር ነው። እሺ ይቅር አልሽኝ። ትናንትና የሁላችንም ጥፋት ነበር። የኔ የውሃ በቀጠነ መጨቃጨቅ እና ያንተም ንዴት ተጨምሮበት ነው። አንቺ ምንም አላደረግሽም። እኔ ነኝ ጥፋተኛው። ይቅርታ ብሎ እጇን ሰማት። የሁለታችንም ጥፋት ነው አለኝ ጽ መላክ አይሳሳትም። አንተ አሁን ደግሞ በዚህ እንጣላ እንዴ? ከአንቺ መለየት ምን ያህል አሰቃቂ እንደሆነ ነው ትናንት ያየሁት። እኔም ፍቅር ታውቃለህ፣ ካላንተ ማንም የለኝም። ከአባቴ ውጪ ዘመድ ወገን የለኝም። አንተ ብቻ ነው ያለኝ አለኝ ጽ እኔም ሁሌ ከጎንሽ ነው እናቴ፣ ግን ትዕግስትሽን እፈልጋለሁ። እሺ አባቴ ብላ ጽናት ኪራን አቀፈችው። ሰላም ሰላም፣ የተወደዳችሁና የተከበራችሁ ቻናል ተከታታዮች በውስጥም በውጭም ያላችሁ ሰላማችሁ ይብዛ። ላይክ ሰብስክራይብ እያደረጋችሁ አበረታቱን። በጣም ነው የምወድሽ አላት። ወይዘሮ ሰኒ እንዴ ጭራሽ ሰው ቤት ተከትለህ የገባ በሩን ክፍት አድርገሽ የገባሽው ተከትየሽ እንዲገባ
አይደለም ጭቅጭቅ መሮኝ ነው። ቆይ አንቺ ፍቅር ነው ለያዘኝ? እኔ ነው አንተ ፍቅር የያዘኝ? በህልም ነው የሚሆነው እንዳታስበው ሰኒ። ይህንን ስሜት ስላላወቅሽው ነው ከኔ ምርቅ አይደለም ሰኒ። እኔ አፈቅርሻለሁ አላት። ለእናቴ የሚሰማኝ ስሜት በአንቺም እየተሰማኝ ነው። አንቺ እዚህ ቀርበሽ ልቤ ይመታል። እናቴን ሳጣ እየተሰማልኝ ጎዶሎነት አሁን አንቺን ሳገኝ ልቤ ሙሉ ሆኖልኝ። አንተ ያመሃል እንዴ? እኔ ጋር እንደዚህ የሚባል ስሜት አትዋሺ ሰኒ። በቃ ራስሽን መዋሸት አቁሚ። ውጣልኝ። አልወጣም ሰኒ። አንቺን ያለማጣት ስሜቴን ዋጥ አድርጌ እስከ ዛሬ ቻልኩት። አሁን ግን ከዚህ በላይ መታገስ አልችልም። ባክሽን አይን እያየሽ ንገሪኝ። አንተ ሰውዬ እኔ ጋር እንዲህ የሚባል ስሜት ያመሃል እንዴ? እኔ አንተን በፍጹም አልወድም አላለችም። ሊስማ ሲሞክር ያመሃል እንዴ አለች። ብዙ እየረፈደፍሽ ነው። አንዳንዴ ከቃላት በላይ ስሜቶች ሲወጡ ጥሩ አይደለም። ቆይ ግን ምን አይነት ውሸታም ነው? እኔ? አዎ አንተ። ትናንትና ይሄን ቃል ለሊና ብለሃት ይሆናል። ለሊና ምን ማለት ነው? የምን ቀጠሮ ነው? አልገባኝም። ሌላ መቼም እንደ ሌላው ጊዜ ታረፍደሪ ብለው እኔ በሰዓት መጥቼ ሁሉንም አይቼዋለሁ። እሺ ትናንት እዛ ካፌ ነበርሽ እንዴ? እና ራሳሌን ቆንጆ ነው ተሽቀርቅረሽ ነው ያልሽው? እና እኔማ እና ይሄን ቴክስት የላከልኝ ማለት መቼም በአንተ ስልክ ሌላ ሰው የሚጠቀም የለም። ይኸው እኔ ጋር እኮ የለም ማለት ይሄ የዛች የእብድ የሊና ጨዋታ ነው። ገደልኳት ዛሬ ብሎ ክብሮም እየሮጠ ወጣ። እኔም እመጣለሁ ጠብቀኝ ብላ ሰኒ ተከትላ ወጣች። ክብሮም በጣም ተናዷልና እየሮጠ መጥቶ ሊና ላይ ጮኸባት። ሊና ቤትን እያባበለች ሳሎን ነበር። አይ እንግዲህ እዚያ አትንቀጥቅጭብኝ፣ በቃ አንድ ሞቀሽ ተግለድበሽ ተኝ እያለች ነው። እሺ አለ ቤቲ ተንኩርኛ ሊና እያለ መጣ። ወይኔ ሰውዬ መኖር ከበደው አምላክ ወይ የክብሮም እያለች ነው። ጉድሽ በላ ዛሬ ሊና ወይ ፈለከኝ ፈላጊ ያዛጣሽ አለ ክብሮም። ምን ነው ምን አልኩኝ? ቤቲ አይ አታስጨንቁኝ፣ እኔ አትጩብኝ፣ አትወዱኝ ያለበለዚያ ምርጫ ከይ መጣና ምሬት ወገኘ። ቤቲ እባክሽ አንዴ ውስጥ ትገቢልኝ አላት። ላስቸግርሽ? እሺ ግን ቀስ ብላችሁ ተጫዋቱ እያለኝ ነው ቤቲ። ወይ ቤቲ ተንኮሯ እኮ ተንኮር አይደለም እች ተንከሲስ። ክብሮም ሊናን ምንድነው ያረግሽው? ምን አረኩ አትበይኝ። ምን አረኩኝ እንዴ ክብሮም? ምንም ተጨቃጨቁት ብሎ ሊናና ኪራና ሲመጡ ኪራ አንተ እዚህ ውስጥ አትገባ። ምንድነው አለኝ ያደረገችው ነገር ቀላል ነው። ስልኬን ወስዳ ለሳኒ ቴክስት ላከችላት። ሳኒም ደረሰች። አንቺ እንዴት አጠበ ከቢስ ጸጉርሽ እንጂ ሳልተመለስሽ ምን እንዳያክስ ተናገሪ። እኔ ምንም አላደረኩም። አይ ክብሮም ሳኒን ያዛት። እኔ ምን አረግ? ቆይ ምንድነው የተፈጠረው? እኔ ምን አቀር? በቃ ተረጋጊ። እና ሳኒ ስለምታነደኝ ነው እና ስለምትነደኝ ስልኬን ወስደሽ እሷን ካፌ እየቀጠርሻት ምን ይሄንን ነገር ደገምሽው? ምን ብላው እንደሆነ አላውቅም። ጭራሽ ስማኝ ካፌ የማውቀው ሰው መጣብኝ። እሱ ወዲኔ እንዲያይመጣ ላስቀይሽ ሳለችና እሷ ስራዋን እየሰራች ነበር። አንቺ ውሸሪ ዛሬ እናት ወዲሽ አታመጭኝም። አንቃታ ደዋሌ ሰኒ ኪራ እኔ ወዲያ ውስጥ ግቢ። ሰኒ አምልጣ ገባች። ልቀቀኝ አንተ ደግሞ አንተ ቆይ ሲጀመር ከብት እንዴ? ለምንድነው ስልክ እኔ ይፈጠራል ብያስበት እንኳን ስልክህን ከንፈርህንም እኮ ሰጣ ጭርት ያርገ ያብልን። ያው ሲጀመር በያማይ ካንተ ከኔ ምን አሁን ለጠጣሁ ብላ ሰኒ አብራ ሄደች። ክብሮም ተናዶ እናንተ ደግሞ እዚህ የምታዩ አራምንም ኪራ ክብሮም ሄደ። ጺና ኪራ በቃ እነዚህ ልጆች ለየላቸው። ሰኒ እንኳን ቆይታለች። ክብሮም ተከትላት አለ ኪራ። ሰኒ ውሃ ልጠጣ ብላ እንዴ እናቴ ዘል አልተከመርብኝ ነው እንዴ እያለኝ ዲና ፈጣሪ
እንዴ ሊናዬ ጮይ ሰኒ ወይ ሊና እንደው ለዚሁ አቅምሽ ኪራ ሰኒን ጎትቶ ወጣ። ሰባብራኛለች፣ እጅም የለኝ እግርም የለኝ እያለች ነው ሊና። ወይኔ እጅ ልጅ አብሬ ያለኝ ግዴታችሁም በቃ አንቺ ደግሞ ተረጋጊ እያለች ነው ሊና። ሊናዬ ይገባሻል። ሰኒ ብታናድድሽ እንደው አሁን በባሏ ትቀልጃለሽ፣ በፍቅረኛዋ ትቀልጃለሽ፣ አትለቅሽም፣ ትገልሻለች። ይህችማ ብቻዋን አይደለችም። 11 ጎረምሳ አብረዋታል እያይ ነው። ከዛ ክብሮም ከፍቶ ሲገባል ሰኒ መጣይ ብላ አለች። ምን ሆነሽ ነው? ምንም አልሆንኩም። የምፈራ መሰለህ እንዴ? ማንም ቢሆን አዎ፣ ከሰኒ ውጪ የምትፈሩ የለሽም። ምንም እየቀረ የለ አይኔም እጄም ጥፍሬም እያለች ነው። ክብሮም ሳቅባት። ምን ያስቃል እንዴ? ወይ ጉድ! ለምንድን ነው የምስቅብኝ? እኛ ባንመጣ ኖሮ እንዲሁ ባንደርስልሽ ሬሳሽ ነበር እዚህ ቤት የሚወጣው። ወይ አንተ አልገባህም። ልጅቷ ብቻዋን አይደለችም፣ 11 ሰው ውስጥ አለ። እንዴት ማለት ጥሩ ጥያቄ ነው። 11 ጎረምሳ አውጣል የሰው ልጅ በዚህ ደረጃ እንደዚህ። አራስ ደግሞ እንዲያትሰማሽ መቼም ይሄን ከሰማች መጣ ይሄን ጸጉርሽን ይዛ እንዲባብ ነው አሽከርክራ ምጥለሽ ነው። እሺ እኔስ ይሁን አጠግብ ወልደት እንዲው የብለኛ ግታው ለምንኖረው በርበሬ ታጥኗል ያለ አለች። ቤቲ እያስመሰለች ነው። ጽንቂ ቤቲ ስልክ ይዛ አሞኛል እያለች ጽናትን አናዲ አስወጥታ የራሷ ግን ኪራን የእሷ አርጋ መኖር ነው ያሰበችው። ወደ ራስሽ ሁኝና ቤቲን ተቀጣጠች ማስወጣት ነው ያለብሽ። ቤቲ አንቺን ለማስወጣት ነው ፍላጎቷ። አናዳ ጽዬ ከሰኒ ሄዲያ ቤት ለምቦሳ ብዬ ነው። ምሩስ እየመጣች ነው። እንዴት ነው እባክሽ እንደዚህ ባጭር ጊዜ ያስተካከልሽ? ምን ላድርግ ብለሽ ነው? በጣም ተናድጄ ነበር። ከዛ ወጥቼ እዚህ ገባ። ግን እንደዚህ ቶሎ እኮ ለመወሰን ጥሩ አይደለም። እሺ አሁን ለትሽ ምን ልታያል? እውነትሽን ነው። ማታ ራሱ ቪዲዮ ኮል እያወራን ነበርና ራስ እያሳየዋት ነበር አትናወራ ነበር ሰኒ እና ለስንት ወር ነው ያከራይ? ለ6 ወር። ምን ይሄን ያህል ወር? አዎ በሰዓቱ ቤቱን ቀይረ መጥፋቴን እንጂ ምንም ነገር አላሰብኩም። ግን ጨካኝ ነሽ። እኛን ጥለሽ ለመሄድ ይሄን ያህል መጣደፍ። ምን ላድርግ? የፈራው ነገር ሰኒ ወይ ክብሮምን ታፈቅረዋለሽ? ወይ ምሩ ደወሬ ብላ ወጣች። ወሬ እያስቀየሳች ነው። ሄሎ ምሩዬ ናይ በዚህ በኩል እያለች ነበር። እንግዲህ ሰኒዬ ተግደርድራ ከክብሮም ፍቅር ይዟታል። ክብሮም ደግሞ በጣም ተናዶባት ነበር። ግን ደግሞ አንድ ሰው ሁሌ ይወደኛል እያለ ያን ሰው ማጉዳት አንድ ቀን ያሳጣሻል። ክብሮምን ደግሞ ጠበቅ አድርገሽ ካለሽው ሊና በእጇ ውስጥ አስገብታ የበለጠ እንዳታንጨረጭርሽ። አሁንም ቢሆን ሊና ያቃጠለኝን አቃጥላለሁ ብላ ስላርጣ ስለተነሳይ ሰኒን እያንጨረጨረች ነው። ስለዚህ ወይዘሮ ሰኒ ነቃ በይና ባልሽን ለራስሽ አድርጊ፣ እኛን ምንም ማረገድሽ እያሉ ነው